ይህ የኢትዮጵያ ቴሌቪዥን ነው። እንዴት አምሽታችኋል የተወዳጁ ተመልካቾቻችን? የኢትዮጵያ ቴሌቪዥንን እየተከታተላችሁ ትገኛላችሁ። ከምሽቱ 2 ሰዓት ሆኗል። የዕለተ አርብ ቲቪ ዜና 57 በቀጥታ ወደ እናንተ መሻገሩን እንደቀጠል ነው። ሮዛ መኮንን ዜናዎቹን የመራው አብሬያችሁ ቆያለሁ። የምናስቀድመው አበይት ጉዳዮችን ይሆናል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የኮፕ 32 ዓለም አቀፍ የአየር ንብረት ጉባኤ አስተናጋጅ ሀገር እንደመሆኗ ብሔራዊ ኮሚቴ በማቋቋም የጀመረቻቸውን ተግባራት መገምገማቸውን አስታወቁ። የሀገር በቀል ኢኮኖሚ ማሻሻያው የማክሮ ኢኮኖሚ መዛባትን በማከም የተሻለ ውጤት አምጥቷል። አዲሱ የመደመር መንግስት የእድገት ሞዴል ኢትዮጵያን ከእርዳታ ጠባቂነት ያወጣትም ሆኗል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ኢትዮጵያ ለኢኮኖሚ መዋቅራዊ ሽግግር ጠንካራ መሰረት መዘርጋቷን ተናገሩ። የኢትዮጵያ የመሰረተ ልማትና ኮንስትራክሽን ሳምንትንም አስጀምረዋል። የተወደዳችሁ ከኢትዮጵያ ቴሌቪዥን ጋር አብራችሁ ዝለቁ። ውስን በጣም ሃይ ኳሊቲ ያላቸው ዩኒቨርሲቲዎች ያስፈልጋሉ። ለምርምር ለቤዚክስም ለአፕላይድም ሪሰርች ያስፈልጋሉ። በየዞኑ የሚረጭ ግን መሆን የለበትም። ዩኒቨርሲቲ የገነባ ነው ግን በቂ መዋለ ሕጻናት ያለበት ሀገር ሆኖ ቢሆን ኖሮ ችግር አልነበረው። በመንግስት የተገነባ 10 መዋለ ሕጻናት አልነበረም ኢትዮጵያ ውስጥ 10። አንደኛው ዩኒቨርሲቲ ብትሆን ኖሮ በኢትዮጵያ ደረጃ ከበቂ በላይ መዋለ ሕጻናት መገንባት ይችላል። ቢኮዝ ቢሊየንስ ስለሆነ የሚወጣባቸው። እኛ ስትገነባን መዋለ ሕጻናት ከ34,000 በላይ ገምተናል። አሁን ባለፈው 6-7 ዓመት። ለምን? ዋናው ትምህርት የሚያስፈልገው ኤርሊ ቻይልድሁድ ኤጁኬሽን ስለሆነ ታች ነው የሚያስፈልገው። ላይውስ ቤዚኩን ነገር ያወቀ ሰው ከኤአይ ሊማር ይችላል። ወደ ቀዳሚው ዘገባ አለፍኩኝ። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የኮፕ 32 ዓለም አቀፍ የአየር ንብረት ጉባኤ አስተናጋጅ ሀገር እንደመሆኗ ዝግጅቷን በላቀ ምልከታ ለመምራት ብሔራዊ ኮሚቴ በማቋቋም የጀመረቻቸውን ተግባራት መገምገማቸውን አስታወቁ። ጠቅላይ ሚኒስትሩ ዛሬ ከብሔራዊ ኮሚቴው ጋር በነበራቸው ስብሰባ እስካሁን በተለያዩ ዘርፎች የተከናወኑ ስራዎችን በመገምገም ክፍተቶችን የመለየትና ጥረቶቹ ከሀገራዊ ርዕይ ጋር የተጣጣሙ መሆናቸው የተዳሰሰበት መድረክ መካሄዱን ገልጸዋል። ሂደቱን በግልጽ ግብ ለመምራት ቁልፍ አመራር መመደቡን ያመለከቱት ጠቅላይ ሚኒስትር አብይ የኮፕ ፕሬዝዳንት መዋቅርም የተቀናጀና የላቀ ውጤት የሚያስገኙ የቅድሚያ ተግባራቱን መጀመሩን ጠቁመዋል። በመድረኩ ከግምገማ ባሻገር የጋራ ርዕይ አቅጣጫ አስቀምጠንበታለን ብለዋል ጠቅላይ ሚኒስትሩ። ትኩረታችን ግልጽ ነው ያሉት ጠቅላይ ሚኒስትር አብይ በጠንካራና ትብብር በተዋሃደ ታላቅ ርዕይና የጋራ ጽኑ ትጋት ተናበን ይህንን ዓለም አቀፍ እውነት በልህቀት በማስተናገድ የሀገርን ታላቅነት ዳግም ማሳየት ነው ሲሉም ገልጸዋል። ከዚሁ ጋር በተያያዘ የነበራቸውን የግምገማ ቆይታ በተንቀሳቃሽ ምስል ተከታትለን እንመለስ።
ኢቲቪ ዜና 57 ወደ እናንተ በቀጥታ መድረሱን ቀጥሏል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ኢትዮጵያ ለኢኮኖሚ መዋቅራዊ ሽግግር ጠንካራ መሰረት መዘርጋቷን ተናገሩ። ምክትል ጠቅላይ ሚኒስትሩ የመጀመሪያው የኢትዮጵያ የመሰረተ ልማትና ኮንስትራክሽን ሳምንትንም አስጀምረዋል። አሸናፊ እንዳለ በጅምር የሚቀር በቃል ብቻ የሚገለጽ ፕሮጀክት እንዳይኖር ፈጠራ፣ ፍጥነትና ጥራትን መርህ ያደረገው የመደመር መንግስት ባለፉት ዓመታት በመሰረተ ልማት ግንባታ ያገኘው ውጤት ቅንጅትና ትብብር የታየበት ነው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የመጀመሪያውን የኢትዮጵያ የመሰረተ ልማትና ኮንስትራክሽን ሳምንት ሲያስጀምሩ በተከፈተው አውደ ርዕይ ላይ የቀረቡ ውጤቶችም ያረጋገጡት ይህንኑ ነው። ኢትዮጵያ የገባችውን ቃል የምታከብር የጀመረችውን ፕሮጀክት ብቻ ሳይሆን ተንጓተውና ተረስተው የነበሩ ፕሮጀክቶችን ጭምር አቧራቸውን አራግፋ ለውጤት የምታበቃ ሀገር ሆናለች። ይህ መሰረተ ልማትን እንደ ሀገር የመምራት አዲስ ባህል ዛሬ የየዕለት ተግባር ሆኗል። ይህንን ሀቅ መቀበል ያልፈለጉ ግን ጆሮአቸውን ከእውነታው ገሸሽ አድርገዋል። በኢትዮጵያ እየታየ ያለውን ለውጥ ብዙዎች ተሞክሮ የሚወሰድበት መሆኑን አምነው አብረውን እየሰሩ ይገኛሉ። ከዚህ ባሻገር ግን ሁለት የሚገርሙን አስተያየቶች በተለያዩ አማራጮች ሲሰነዘሩ እንሰማለን። በአንድ በኩል እየመጣ ያለውን ለውጥ የሚያጣጥሉና የሚያናንቁ፣ በሌላ በኩል ደግሞ እየመጣ ያለውን ለውጥ ያመጣነው እኛንን ባለቤቶች እኛንን የሚሉ በሌላ በኩል እኛ ሁለቱንም ጥሩ ተመልካቾች ሁኑ፣ እናንተን በማስረዳት የምናጠፋው ጊዜ የለንም፣ ስራችንን እንቀጥላለን፣ እውነታውንና ፍርዱን ለኢትዮጵያ ሕዝብ ለጥሩ ተመልካቾችና እውነተኛ ፈራጆች እንተዋዋለን ነው መልሳችን። እነዚህ የሚገርሙ አስተያየቶች እና አስተያየት ሰጪዎች ጉዟችንን ለማደናቀፍ ተግባራዊ እንቅስቃሴ ውስጥ እስካልገቡ ድረስ ለበሬ ወለደ ፕሮፓጋንዳና አስተያየታቸው ጆሮ አንሰጥም። መሰረተ ልማት ለሰው ልጆች የኑሮ መሰረት ብቻ ሳይሆን ለሀገራት እድገትና ብልጽግና ወሳኝ ነው ብሎ የሚያምነው የመደመር መንግስት በኮሪደር ልማት ያስገኘው ስኬት ሌላው በእቅድና በመርህ መስራት የሚያመጣውን ውጤት አመላካች ነው። አዲስ አበባና ድሬዳዋ እንዲሁም ሌሎች የክልልና የዞን ከተሞቻችን የኮሪደር ልማት ደግሞ ከተባበርን እና ተግተን ከሰራን የማይቻል የለም የሚለው መርህ በተግባር ያረጋገጥንበት፣ ፍጥነትና ጥራት እንዴት ተባብረው ውጤት እንደሚያመጡ ትምህርት የወሰድንባቸው ትልቅ ተሞክሮ የቀመርንባቸው ሀገራዊ ፕሮጀክቶቻችን ናቸው። መንግስት በመንገድ፣ በኃይል፣ በመስኖ፣ በባቡርና በዲጂታል መሰረተ ልማት ዘርፍ ፈጣንና ፍትሃዊ ልማት ለማረጋገጥ የሚሰራው ስራ ተጠናክሮ ይቀጥላል። ባለፉት ጥቂት ዓመታት የመጡ ለውጦች የተለመደውን አሰራር በማስወገድ አዲስና ዘመኑን በዋጁ አሰራሮች እውን የሆኑ ናቸው። ባለፉት የለውጥ ዓመታት በኮንስትራክሽን ዘርፍ ላይ የታየው ትልቁ የእይታ ለውጥ ፕሮጀክቶችን እንደ ተራ ግንባታ ሳይሆን የሀገርን የብልጽግና ጉዞ የሚያፋጥኑ ስልታዊ መሳሪያዎች አድርጎ የመውሰድ ሁኔታ ነው። ቀደም ሲል የነበረው ፕሮጀክቶቻችን ለዓመታት የማጓተትና የሀብት ብክነት እንደ ተራ ክስተት የማየት ደካማ ባህል ተወግዶ አሁን ላይ በጥራት በፍጥነትና በቁጠባ የማጠናቀቅ አዲስ ብሔራዊ የስራ ባህል እየሰረጸ ትልቅ መሰረትና ፋውንዴሽንም እየጣለ ይገኛል። እነዚህ ስራዎች ጅማሮ እንጂ የኢትዮጵያ የመጨረሻ መዳረሻዎች አይደሉም። ለዚህም በቀጣይ የሚያስፈልጉ አዳዲስ አሰራሮችን መተግበር፣ የሚያጋጥሙ ችግሮችን በጋራ መፍትሄዎች መሻገር ያስፈልጋል። በኮንስትራክሽን ኢንዱስትሪ ውስጥ የሚታዩትን የጊዜ የጥራትና የወጪ ተግዳሮቶች ለመቅረፍ ኢንዱስትሪው መለወጥና ማደግ እንዳለበት መንግስት በጽኑ ያምናል። ለዚህ የሚረዱ የፖሊሲ፣ የህግ ማዕቀፎች፣ የቴክኖሎጂ አጠቃቀምና የባለሙያዎች ብቃት ማሳደግ ላይ ያተኮሩ ስራዎች እየተሰሩ ይገኛሉ። የዚህ ፕሮግራም አካል ሆኖ ስንገባ የጎበኘነው የኢትዮጵያ ትገነባለች አውደ ርዕይ ላይ ያየናቸው ስራዎችና ቴክኖሎጂዎች የሀገራችንን አቅም የሚመሰክሩ ናቸው። በተለይ የሀገር ውስጥ ምርቶችን የመተካት ኢምፖርት ሰብስቲቱሽን እንቅስቃሴ የኢንዱስትሪውን ጥገኝነት ለመቀነስ ወሳኝ እርምጃ ነው። የኢትዮጵያ የመሰረተ ልማትና ኮንስትራክሽን ሳምንት
ለተከታታይ 4 ቀናት የሚካሄድ ሲሆን በመንግስትና በግል ሴክተሩ ያለውን ትብብር ለማጠናከርና የዘርፉን ውጤታማነት ይበልጥ ለማሳደግ የሚያስችሉ ውይይቶች ይደረጉበታል። ቀጥለናል። የሀገር በቀል ኢኮኖሚ ማሻሻያ የኢንቨስትመንት ከባቢን በማሻሻልና የማክሮ ኢኮኖሚ መዛባትን በማከም የተሻለ ውጤት አምጥቷል። ይህ አዲሱ የመደመር መንግስት የእድገት ሞዴል ኢትዮጵያን ከእርዳታ ጠባቂነት ያወጣትም ጭምር ሆኗል። ተከታዩን ዘገባ ተከታትለን እንመለስ። ለዓመታት የኢትዮጵያ ኢኮኖሚ በአንድ ትልቅ ጥያቄ ውስጥ ታጥሮ ቆይቷል። በመንግስት ወይስ በገበያ ይመራ በሚለው። ትላንት የሀገሪቱ ኢኮኖሚ ሞተር በመንግስት ቁጥጥር የታነቀ በዕዳ ጫና የዛለና የግል ባለሀብቱን ሜዳው ላይ እንዳይጫወት አግዶ የነበረ ልማታዊ መንግስት የሚባል ስርዓት ነበር። ዛሬ ግን ያ የታፈነ አየር ተቀይሯል። ኢትዮጵያ አዲስ የነጻነት አየር መተንፈስ ጀምራለች። መደመር ዝም ብሎ ፖለቲካዊ ቃል አይደለም። መደመር የኢኮኖሚ መዋቅሩን ነፃ ያወጣ፣ የግል ባለሀብቱን ከካቴና ያላቀቀና ኢትዮጵያን የአፍሪካ ግዙፍ የኢኮኖሚ ማዕከል ለማድረግ መንገድ እየጠረገ ያለ ስልታዊ ሞተር ነው። ኢትዮጵያ ከቆመችበት የልማታዊ መንግስት ሞዴል ተላቃ ወደ ገቢር ነበብ አክሽን ኦሪየንትድ የኢኮኖሚ ሞዴል ስትሸጋገር ምን አተረፈች? የመደመር እሳቤ ኢኮኖሚውን ከውድቀት አፋፍ አንስቶ ወደ ምን አይነት ከፍታ አደረሰው? ይህ ሽግግር ለተራው ዜጋና ለሀገር ሉዓላዊነት ምን ትርጉም አለው? ቆይታችን የኢትዮጵያን አዲሱን የእድገት ሞዴልና ስልታዊ የኢኮኖሚ ሽግግሯን በተመለከተ ምላሽን ይዟል። ለመሆኑ ከየት ተነስተን ወዴት እየሄድን ነው? አስቀድመን መነሻችንን በወፍ በረር እንፈትሸው። ላለፉት 2 አስርተ ዓመታት ኢትዮጵያ ስትከተል የነበረው ልማታዊ መንግስት የተሰኘው የእድገት ሞዴል በመንግስት ኢንቨስትመንት ላይ ብቻ የተንጠለጠለ ነበር። መንግስት ዋናው የኢኮኖሚ ሞተር በመሆን በትልልቅ መሰረተ ልማቶች ላይ ገንዘብ ያፈስ ነበር። መሰረተ ልማት መገንባቱ ባልከፋ ግን ኢኮኖሚያዊ ዋጭነቱ ባልተለካ እጅግ ውድ የሆነ ብድር ከውጪ በገፍ በማምጣት የሚገነባ መሰረተ ልማት በመሆኑ ሀገርን አጉብጧል። ለፕሮጀክት የተወሰደው ብድር ሀገሪቱን አስጨናቂ ደረጃ ላይ አድርሷት ተጨማሪ ብድር ከማይፈቀድላቸው ሀገራት ተርታ አሰልፏትም ነበር። ይህ የልማታዊ መንግስት የእድገት ሞዴል ሌላኛው ተግዳሮት የግል ዘርፉን ያገለለ መሆኑ ጭምር ነው። የግል ዘርፉን ልማታዊና ልማታዊ ያልሆኑ በሚል ጎራ ለይቶም ለሀገር አበርክቶ እንዳይኖራቸው አድርጎ ቆይቷል። ዋና ዋና የሚባሉት የኢኮኖሚ አቅሞች በመንግስት የተያዙና ከግሉ ዘርፍ የተገለሉ በመሆናቸው ኢኮኖሚው በመንግስት ቁጥጥር ስር እንዲወድቅም ምክንያት ሆኗል። አንዳንድ ተቋማት ተወዳዳሪ እንዳይኖራቸው በመደረጉ እድገታቸው በብዙ ተገቶም ቆይቷል። ከዚህ በተጨማሪም የልማታዊ እድገት ሞዴል የውጭ ምንዛሪ በመንግስት ጥብቅ ቁጥጥር ስር የሚጥል በመሆኑ ለትይዩ ገበያው መገንገን ምክንያት ነበረ። ይህ አሮጌ መንገድ አሁን አብቅቶለታል። በጠቅላይ ሚኒስትር አብይ አህመድ መሪነት ባለፉት 7 ዓመታት በመደመር እሳቤ ላይ በተመሰረተው ሀገር በቀል የኢኮኖሚ ማሻሻያ ታላቅ የሽግግር ጉዞ ተከናውኗል። ይህ ሽግግር በ4 አበይት ምሰሶዎች ላይ ቆሟል። በማክሮ ኢኮኖሚ ሪፎርም፣ በፋይናንስ ዘርፍ ነጻነት፣ በብዝሃነት ኢኮኖሚ የእድገት ሞተሮችና በተቋማትና አስፈጻሚ አካላት ግንባታ ላይ። በማክሮ ኢኮኖሚው ላይ የተወሰደው እርምጃ ኢትዮጵያን ወደ ተሻለ ከፍታ እያሸጋገራት ይገኛል። በተለይ የዕዳ ጫና ማቅለልና ገቢ ማሳደግ ላይ ተጨባጭ ለውጦች ተመዝግበዋል። ባለፈው ሐምሌ ወር የተወሰደው የምንዛሪ ተመንን በገበያ የመወሰን እርምጃም የኢኮኖሚ መዛባትን ያከመ ሌላኛው መድኃኒት ሆኗል። በዚህም በይፋዊና በትይዩ ገበያ መካከል የነበረው ልዩነት እንዲጠብ አድርጓል። የውጭ ቀጥተኛ ኢንቨስትመንትና የሐዋላ ፍሰትን በከፍተኛ ሁኔታ ጨምሯል። ይህ ማለት ኢትዮጵያ አሁን ለዓለም አቀፍ ቢዝነስ ክፍትና ግልጽ ሆናለች ማለት ነው። የፋይናንስ ዘርፉ ነፃ መደረግ ኢትዮጵያ ቀጣይነት ወዳለው እድገት የሚመራትም ሆኗል። ለዘመናት ዝግ የነበረው የባንክ ዘርፍ አሁን ለውጭ ባንኮች ተከፍቷል። የውጭ ባንኮች መምጣት ደግሞ የቴክኖሎጂና የእውቀት ሽግግርን ከማምጣቱም በላይ የሀገር ውስጥ ባንኮቻችን ዓለም አቀፍ ደረጃን እንዲያሟሉ ግፊትን ያደርጋል። ከዚህም በላይ የመዋለ ሰነዶች ግብይት በይፋ መጀመር ኩባንያዎች ከባንክ ብድር ጥገኝነት ወጥተው በአክሲዮን ሽያጭ ካፒታል እንዲያሰባስቡና ግለሰቦች የሀብት ባለቤት እንዲሆኑ በር ከፍቶላቸዋል። በተለይ ኢትዮ ቴሌኮምን የመሰሉ ተቋማት ብቸኛ አማራጭ መሆናቸው አብቅቶ ሌላ ተወዳዳሪ እንዲመጣ መደረጉ ራሱን የቻለ የተፋጠነ እድገት እንዲኖር አስችሏል።
አብዛኛዎቹ ኢትዮጵያን በውጭ ብድር ጫና ያጎበጡ የመንግስት የልማት ድርጅቶችም የተደረገላቸው ሪፎርም ውጤታማ እንዲሆኑ ከማድረጉን ባሻገር ከኪሳራ ወጥተው ዛሬ ላይ ትርፍ እንዲያስመዘግቡ አስችሏል። ከሀገር በቀሉ የማክሮ ኢኮኖሚ ማሻሻያና የፋይናንስ ነጻነቱ ትግበራ ጎን ለጎን ደግሞ ኢትዮጵያ የልማት ግቧን በብዝሃ ኢኮኖሚ መሰረት ላይ ጥላለች። ይህም ግብርና መር ከሚለው ነጠላ የኢኮኖሚ መሰረት ወደ 5 ቁልፍ የኢኮኖሚ ዘርፎች የሚያሸጋግር ነው። ዛሬ ላይ ኢትዮጵያ ከግብርና በተጨማሪ ማኒፋክቸሪንግን፣ ማዕድንን፣ ቱሪዝምና አይሲቲን 5ቱ የእድገት ሞተሮች በማለት እየሰራችባቸው ትገኛለች። ሁሉም በየጸጋው ትኩረት አግኝቶ የሀገር ካስማ ሆኗል። በግብርና ዘርፍ በተለይ የበጋ ስንዴ ልማት ከራስ ፍጆታው ተሻግሮ ወደ ውጭ ላኪነት ደርሷል። ኢትዮጵያ ታምርት ንቅናቄ የገቢ ምርቶችን በሀገር ውስጥ በመተካት የውጭ ምንዛሬን እያዳነ ነው። በማዕድን ዘርፍ ደግሞ የወርቅና ሌሎች የከበሩ ማዕድናት ምርት አዲስ የሀብት ምንጭ እየሆነ ነው። የተፈጥሮ ጋዝ ለማምረት የተጀመረው ሂደት ደግሞ የነገ ታላቅ ተስፋችን ሆኗል። ከገበታ ለሸገር እስከ ገበታ ለትውልድ የተሻገሩ ፕሮጀክቶች በኢትዮጵያ የቱሪዝም ዘርፍ ላይ ስር ነቀል ለውጥ በማምጣት ላይ ናቸው። ቀድሞ የሚታወቁ የኢትዮጵያ ቅርሶች አሁን ቁርስ ወደ መሆን አድገዋል። ኢትዮጵያ በዲጂታል 2025 እቅዷ በተለይም የፋይናንስ አገልግሎቶችን ያዘመነች ሲሆን ቀጣይ እርምጃዎች ደግሞ ዲጂታል 2030 ነድፋ ወደ ትግበራዋ ገብታለች። በነገራችን ላይ ክቡራን የዚህ ስልታዊ ሽግግር ውጤት በወሬ ይቀር አይደለም፣ በተጨባጭ አሃዛዊ መረጃ የሚደገፍ እንጂ። እስቲ ቁጥሮች ምን እንደሚሉ እንመልከት። ለምሳሌ ያህል ባለፉት 6 ወራት ብቻ በኢትዮጵያ ታምርት ንቅናቄ አማካኝነት 3.4 ቢሊዮን ዶላር የሚገመት የገቢ ምርትን በሀገር ውስጥ መተካት ተችሏል። ይህ ቀላል ቁጥር አይደለም። ይህ የውጭ ምንዛሬን ለማዳን የተደረገ ትልቅ ድል ነው። ከዚህ ባለፈ ዓለም አቀፍ አበዳሪዎች ጋር በተደረገ ስምምነት የቢሊዮን ዶላሮች የዕዳ ሽግሽግና ድጋፍ በመገኘቱ መንግስት ትኩረቱን ትርጉም ባላቸው የመሰረተ ልማት ግንባታና በማህበራዊ ደህንነት ላይ እንዲያደርግ ትልቅ አቅም ሆኖታል። ከዚህ ቀደም ኢትዮጵያ የምትታወቅበትን ከፍተኛ ወለድ የሚታሰብበትና በአጭር ጊዜ የሚመለሰውን ኮሜርሻል ሎንን እርግፍ አድርጎ በመተው በረጅም ጊዜ የሚመለስ አነስተኛ ወለድ የሚታሰብበትን ኮንሴሽናል ሎን እሱም ቢሆን እጅግ ወሳኝ ለሆኑ ዘርፎች ብቻ የምትበደር ሀገር ሆናለች ኢትዮጵያ። ይህ የሪፎርም ውጤት ነው። ከሁሉ በላይ ደግሞ የምንዛሬ ተመኑ በገበያ እንዲወሰን መደረጉ በዓለም አቀፍ ኩባንያዎች ዘንድ ትልቅ መተማመንን በመፍጠሩ በኢትዮጵያ ኢንቨስት ለማድረግ የሚፈልጉ ባለሀብቶች ቁጥር አሁን በከፍተኛ ሁኔታ ሻቅቧል። የውጭ ምንዛሬ እጥረት የኢትዮጵያ ኢኮኖሚ መገለጫ መሆኑ ቀርቷል። ያለውን የውጭ ምንዛሬ የማስተዳደሩ ስራም በግል ባንኮችና በውጭ ምንዛሬ ቢሮዎች በአግባቡ እንዲመራ ሆኗል። ብሔራዊ ባንክም ትክክለኛ የማዕከላዊ ባንክነቱን ሚና እንዲወጣ ጊዜው መጥቶለታል። ፕራግማቲክ የሆነውና በውስን ጉዳይ ላይ ችክ የማይለው አዲሱ የኢትዮጵያ እድገት ሞዴል ካለፉት ስህተቶች የተማረ የወደፊቱን ዓለም አቅጣጫ ያገናዘበና በራስ አቅም ላይ የተመሰረተ ነው። ይህ ስልታዊ ሽግግር ኢትዮጵያን ከእርዳታ ጠባቂነት አውጥቶ ወደ ተወዳዳሪና ብርቱ ኢኮኖሚ ባለቤትነት እያሸጋገራት ይገኛል። አዎ ጉዞ ፈታኝ ሊሆን ይችላል። ነገር ግን የተገኙት ውጤቶች የብልጽግና ተስፋዎች መለምለማቸውን ያረጋግጣሉ። ኢትዮጵያ እየተሸጋገረች ነው። ኢትዮጵያ እየበለጸገች ነው። ከዚሁ ጋር ወደ ተያያዘ ጉዳይ እንለፍ። ኢትዮጵያ በዚህ ዓመት ከሰሃራ በታች ካሉ ሀገራት ከፍተኛ የሆነውን የ9.2 በመቶ የኢኮኖሚ እድገት እንደምታስመዘግብ የአይኤምኤፍ ትንበያ አመላከተ። የዓለም አቀፉ የገንዘብ ተቋም ትንበያ ኢትዮጵያ ተግባራዊ ያደረገችው ማክሮ ኢኮኖሚ ማሻሻያ ስኬት እያስመዘገበ መሆኑን አመላክቷል። በኢትዮጵያ ኢኮኖሚ ላይ ተጨባጭ ውጤቶች መመዝገባቸው አይኤምኤፍ ትንበያውን እንዲያጤን ያስገደዱት ሆነዋል። የኢትዮጵያ መንግስት በዚህ ዓመት የ10.2 በመቶ የኢኮኖሚ እድገት እቅድን አስቀምጧል። ካለፉት 10 ዓመታት ወዲህም በመንግስት የእድገት ትንበያና በዓለም አቀፉ የገንዘብ ተቋም መካከል ያለው ልዩነት በዚህ ደረጃ ሲጠብ ይህ የመጀመሪያው ነው። ጌታቸው ባልቻ ተጨማሪውን ይዞታል። ኢትዮጵያ በታሪካዊና ሰፊ መሰረት ባለው የኢኮኖሚ ማሻሻያ ሂደት ውስጥ ትገኛለች። ይህ ማሻሻያ መንገድ ስቶ የነበረውን ኢኮኖሚ ከመዋቅራዊ ችግሮች በማላቀቅ ወደ ተሻለ የእድገት ሀዲድ ውስጥ እንዲገባ አድርጓል። ከወረቀት ላይ እቅድ ወደ ተግባር የተሸጋገሩት ፖሊሲዎች የዓለም አቀፍ የገንዘብ ተቋማትንም ቀልብ ስበዋል። ዓለም አቀፉ የገንዘብ ድርጅት አይኤምኤፍ የፈረንጆቹ 2026 የሰሃራ በታች አፍሪካ ሀገራትን የኢኮኖሚ እድገት ትንበያ ይፋ አድርጓል። በትንበያው መሰረትም ኢትዮጵያ ከሰሃራ በታች 9.2 በመቶ ከፍተኛ እድገት ታስመዘግባለች። በቀጠናው ከኢትዮጵያ ቀጥሎ ከፍተኛው እድገት 7 በመቶ ያህል ነው።
የአይኤምኤፍ ትንበያ ኢትዮጵያ በዚህ ዓመት ለማሳካት ካስቀመጠችው የ10.2 በመቶ የእድገት ግብ ተቀራርበዋል። ካለፉት 10 ዓመታት ወዲህም በመንግስት የእድገት ትንበያና በዓለም አቀፉ የገንዘብ ተቋም መካከል ያለው ልዩነት በዚህ ደረጃ ሲጠብ ይህ የመጀመሪያው ነው። አሁን ካሰብነው 10.2 ደግሞ ከ1% በታች በእኛና በአይኤምኤፍ መካከል የትንበያ ልዩነት አለ። ላለፉት 20-30 ዓመታት ኢትዮጵያ አድጋለው ብላ ያስቀመጠቻቸውን ትንበያና የአይኤምኤፍን የ20 ዓመታት ከኢትዮጵያ እድገት ትንበያ ጋር ያለውን ልዩነት መለስ ብሎ ማየት ይችላል። ሚኒመም 2% ዲፈረንስ ነበር። ሚኒመም አንድም ጊዜ ከ1% ያነሰ ትንበያ በእኛና በአይኤምኤፍ መካከል በታሪክ ውስጥ ኖሮ አያውቅም። ሁሌም 2 እና ከዛ በላይ በትንበያ ዲፈረንሶች ነበሩ። ዘንድሮ ግን ከ1% በታች ነው በትንበያ እንኳን የምንለያየው። ይሄ ብቻ አይደለም። በቅርቡ በነበረው የቦርድ ግምገማ በኢትዮጵያ የተካሄደው ሪፎርም ከሚጠበቀው የላቀ ውጤት ያስገኘ ይበል ይጠንክር የሚባል ብሎ በይፋ ሪፖርት አውጥቷል። የኢትዮጵያን ኢኮኖሚ ከውድቀት የታደገውና የግሉ ዘርፍ መሪነቱን እንዲረከብ በር የከፈተው ይህ ማሻሻያ ዛሬ በተገኙ ውጤቶች የኢትዮጵያ የነገ ተስፋ ብሩህ መሆኑን ያረጋገጠ ሆኗል። እንደ አይኤምኤፍ ያሉ ተቋማት ምስክርነትም የኢትዮጵያ እድገት ፍንትው ብሎ የታየበት ነው። የኢትዮጵያ የአሁን እድገት ጥሩ አፍንጫ ያለው ሰው በሽታ ያውቀዋል። ከተማ ውስጥ ሲንቀሳቀስ በሽታ እድገቱን ያውቀዋል። ጥሩ አይን ያለው ሰው በማየት ብቻ የኢትዮጵያን እድገት ሊገነዘብ ይችላል። ጥሩ ጆሮ ያለውም ሰው በመስማት በማድመጥ አናላይዝ ማድረግ ሊያየው ይችላል። የኢትዮጵያ እድገት ለመላ አፍሪካ ምሳሌ ተደርጎ የሚወሰድ ነው። ይሄ ምንም የሚያጠራጥር ጉዳይ ስላልሆነ ወይ አይናችሁን ወይ ጆሮአችሁን ወይ አፍንጫችሁን መጠቀም ብቻ ይታያል ማለት ነው። በዓለም አቀፉ የገንዘብ ተቋም ግምገማ መሰረት በመካከለኛው ምስራቅ ያለው ግጭት የነዳጅና የማዳበሪያ ዋጋን በመጨመር በበርካታ ሀገራት ላይ የኢኮኖሚ ጫና ቢፈጥርም እንደ ኢትዮጵያ ያሉ ሀገራት ግን አሁንም ጠንካራ የኢኮኖሚ እድገት ያስመዘግባሉ። የተቀናጀው የኢኮኖሚ ማሻሻያ ፖሊሲ ስኬትና የዓለም አቀፍ ተቋማት አዎንታዊ ትንበያ ኢትዮጵያ ወደ ብልጽግና የምታደርገውን ጉዞ የተፋጠነ መሆኑን አመላካች ናቸው። የሀገር በቀል የኢኮኖሚ ማሻሻያው ስኬት ኢትዮጵያ በአፍሪካ ግዙፍና ተጽዕኖ ፈጣሪ ኢኮኖሚ ካላቸው ሀገራት ተርታ እንድትሰለፍ የሚያደርጋትም ነው። በኢትዮጵያ በበርካታ ዘርፎች ያለው እምቅ አቅም ሰፊ የውጭ ቀጥታ ኢንቨስትመንት እድሎች በመሳብ ላይ ይገኛል። በአሜሪካ ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲም ኢንቨስትመንት መሳብ ላይ ትኩረቱን ያደረገ የቢዝነስ ፎረም ተካሂዷል። ንጋት በቃና አዲስ የኢንቨስትመንት ድልን ለማምጣት ታስቦ ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲና የአሜሪካ ካምፓኒዎችን ከአፍሪካ ሀገራት ጋር በሚያገናኘው ኮርፖሬት ካውንስል ኦን አፍሪካ ጋር በመሆን የቢዝነስ ፎረም ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ተካሂዷል። ከዓለም ባንክና ከአይኤምኤፍ የጸደይ ስብሰባ በተጓዳኝ በተካሄደው በዚሁ የቢዝነስ ፎረም ላይ የተገኙት የፋይናንስ ሚኒስትሩ አቶ አህመድ ሽዴ እና የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ በኢትዮጵያ ኢንቨስትመንት ላይ ፍላጎት ላላቸው የአሜሪካ ካምፓኒዎች ተወካዮችና የቢዝነስ ሰዎች ስለ ኢትዮጵያ ወቅታዊ ኢንቨስትመንት እድሎች ገለጻ አድርገዋል። በበርካታ ዘርፎች ለኢንቨስትመንት ምቹ የሆኑ እድሎች አሉን። ግብርና ቀዳሚ ሲሆን ማኑፋክቸሪንግ፣ ዲጂታል ኢኮኖሚ፣ አይሲቲ ሴክተር ይጠቀሳሉ። ቱሪዝምና ማዕድንም ሰፊ ኢንቨስትመንት አማራጮች አላቸው። ሁሉም ወሳኝ የሆነ እምቅ አቅም ያለባቸው ናቸው። የመሠረተ ልማት ኢንቨስትመንት እድል ሌላኛው አማራጭ ሲሆን ለምሳሌ ከኢትዮጵያ አየር መንገድ አንጻር ስንመለከት በቢሾፍቱ ከተማ ዓለም አቀፍ የአውሮፕላን ጣቢያ እየገነባን ነው። በዚህ ዘርፍ ለአሜሪካ የፋይናንስና የኮንስትራክሽን ኩባንያዎች ሰፊ የኢንቨስትመንት እድል አለ። በራችን ክፍት ነው። ሰፊ የኢንቨስትመንት አማራጮች አሉን። ከበርካታ ሀገራት የግሉ ዘርፍ ጋር አሜሪካንን ጨምሮ መልካም በሆነ ሁኔታዎች ውስጥ ስንሆን ውጭ ሀገራት ካሉ ዜጎቻችን ወደ ሀገር ውስጥ የሚላከውን ገንዘብ ጨምሮ በአጠቃላይ የፋይናንሱን ዘርፍ በኢትዮጵያ ታሪክ ለመጀመሪያ ጊዜ እንዲተሳሰር ተደርጓል። መድረኩን የመሩት በዌስት አፍሪካ ቢዝነስ ሴንተር የዩኤስ ቻምበር ኦፍ ኮሜርስ ፕሬዚዳንት ኬንድራ ጌዘር ኢትዮጵያ በሯን ክፍት ባደረገችባቸው የኢንቨስትመንት እድሎች መደነቃቸውን ገልጸዋል።
And I'm honored to be here at the Embassy of Ethiopia where we've just had the Ethiopia Business Forum. የኢትዮጵያ ኤምባሲ በዋሽንግተን ላዘጋጀው የቢዝነስ ፎረም አድናቆት አለኝ። እዚህ ላይ በመታደም ደስተኛ ነኝ። ኢትዮጵያ ለኢንቨስትመንት በሯ ክፍት ስለመሆኑ ለባለ ሀብቶች፣ ለስራ ዕድል ፈጣሪዎችና ለግሉ ዘርፍ ግንዛቤ ያስጨበጠችበት መድረክ ነው። የመንግስት የስራ ኃላፊዎችም ተገቢው ማብራሪያ ሰጥተውበታል። በሁሉም የኢንቨስትመንት ዘርፎች ከአሜሪካ ባለ ሀብቶች ጋር በጋራ ለመስራት ቁርጠኝነቱ እንዳለ የተናገሩት በአሜሪካ የኢትዮጵያ አምባሳደር ብናልፍ አንዱዓለም ኢንቨስትመንትን ወደ አገር ቤት ለመሳብ መሰል ዝግጅቶች ተጠናክረው እንደሚቀጥሉ ገልጸዋል። በኢትዮጵያ ኢንቨስትመንት ኮሚሽን በኩል በአሜሪካ አገር የሚገኙ በተለያዩ ዘርፎች ያሉ ካምፓኒዎች ጥናት ተደርጎ ነበር እና ያንን ጥናት ኦልሬዲ ጥናቱ እኛ እጅ ላይ ያለ አሁን ወደ 484 የሚሆኑ ካምፓኒዎች ትልቅ ፖቴንሻል ያላቸውና ኢትዮጵያ ውስጥ መጥተው ኢንቨስት ቢያደርጉ በኢትዮጵያ ኢኮኖሚ ውስጥ እነሱም ይጠቀማሉ፣ የኢትዮጵያ ኢኮኖሚንን በማሳደግ ረገድ አስተዋጽኦ ያደርጋሉ ተብሎ የታመነባቸው የተመረጡ ካምፓኒዎች ናቸው እነዚህ። ስለዚህ እነዚህን ከእንደዚህ አይነት መድረክ ባሻገር ዋን ቱ ዋን እየሄድን እያናገርናቸው ነው። ዲፕሎማቶቻችን ተሰማርተው ከነዚህ ካምፓኒዎች ጋር ውይይት እያደረጉ ነው። አማራጮችን አዘጋጅተን እየሰጠናቸው ነው። እንዲህ አይነት መድረኮችንም አጠናክረን እንቀጥላለን። እንደገና በየካምፓኒዎቹም እየሄድን ደግሞ በግልም እናገኛቸዋለን ዋን ቱ ዋን ማለት ነው እና በዚህ አይነት ሁኔታ የዩኤስ ውስጥ ያሉ ካምፓኒዎች ወደ ኢትዮጵያ ሄደው ኢንቨስት እንዲያደርጉ በተቻለ መጠን ለማነሳሳት ጥረት እያደረግን ነው። ንጋት በቃና ዋሽንግተን ዲሲ። ለሁሉም እኩል የተሰጠ አንድ ጸጋ አለ፣ ጊዜ። የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በስራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል፣ ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር ማንኛውንም የባንክ አገልግሎት ራሱን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ቀጥለናል። ኢትዮጵያ በመድኃኒት አቅርቦት ራሷን ለመቻል እየሰራች ሲሆን የሀገር ውስጥ መድኃኒት ምርትን 44 በመቶ ማድረስ ችላለች። በመድኃኒት ኢንዱስትሪ ዘርፍ የተሰማሩ አምራቾችም የስራ ማስኬጃና ብድር ከተመቻቸላቸው ምርታቸውን ለማሳደግ ዝግጁ መሆናቸውን ይናገራሉ። አልጋነሽ ተካ ተጨማሪውን ይዛለች። ስልሳ ዓመታትን በኢትዮጵያውያን የጤናማነት ህይወት ላይ አሻራውን እያሳረፈ የዘለቀው የኢትዮጵያ መድኃኒት ማምረቻ ፋብሪካ በመድኃኒት ኢንዱስትሪ ዘርፍ ቀዳሚ ነው። እንደ ቀዳሚነቱ ሁሉ በአይነትም በጥራትም መድኃኒት የማምረት አቅሙ አሁን ላይ በእጅጉ አድጓል። የሀገርና ህዝብ የጤና የጀርባ አጥንትነቱን እያስመሰከረ ነው። አሁን ላይ ኦልሞስት ብዙ ከ150 በላይ መድኃኒቶችን ከ10 ፕሮዳክት ላይ ማለት ሽሮፕ፣ የሚዋጡ ክኒኖች፣ ካፕሱሎችን፣ ታብሌቶችን በማድረግ ከ10 በላይ ላይኖችና 150 በላይ መድኃኒቶችን እያመረትን እንገኛለን እና ቴክኖሎጂን ትራንስፈር በማድረግ ሀገር ውስጥን ከውጭ የሚመጣውን ነገር ቀንሶ ሀገር ውስጥ ላይ ማምረት ነው። ማይንድሬ ዓለም አቀፍ የሕክምና መሳሪያዎች አምራች ኩባንያ ነው። የአልትራሳውንድና የላቦራቶሪ መሳሪያዎችን በወኪል አከፋፋዮች በኩል በማቅረብ ለኢትዮጵያ ገበያ አዲስ አይደለም። ኩባንያው ምርቶቹን በከፍተኛ የውጭ ምንዛሪ ከውጭ ከማስገባት ይልቅ በኢትዮጵያ የተፈጠሩ ምቹ ሁኔታዎችን በመጠቀም ምርቶችን ለማምረት በዝግጅት ላይ ይገኛል። ወደፊት ጥሩ ሰፖርት እናገኛለን ብለን የምናስበው እኛም ሀገር ላይ እቃዎቹ እንዲመረቱ እንፈልጋለን። ከውጭ ከሚገቡ ይልቅ ሀገር ላይ ቢመረቱ ለሀገርም ጥቅም አለው፣ ወጪውንም ይቀንሳል፣ ሞር በቀላሉ ታካሚውም ይደርሰዋል ብለን እናስባለን።
በመደመር መንግስት ፍልስፍና ውስጥ ሁለንተናዊ ሉዓላዊነት ትልቅ ስፍራ ይይዛል። ሉዓላዊነት ማለት የሀገርን ዳር ድንበር ማስከበር ብቻ ሳይሆን ዜጎች በገዛ ሀገራቸው ምርት መታከም ሲችሉ፣ በእውቀትና በቴክኖሎጂ ሲበለጽጉና የውጭ ጥገኝነትን ሲያሸንፉ የሚረጋገጥ ድል ነው። ኢትዮጵያ ባለፉት ጥቂት ዓመታት በመድኃኒት ማምረት ዘርፍ የጀመረችው ጉዞ የዚሁ ሁለንተናዊ ሉዓላዊነት ማሳያ ነው። የኢትዮጵያ ጤና ፖሊሲ ዜጎች እንዳይታመሙ ከመከላከል ባለፈ ሲታመሙም ታክመው እንዲድኑ ማድረግ ላይ በትኩረት እየሰራ ይገኛል። የሀገር ውስጥ ገበያን የሚደግፍ ሕግ አውጥተናል። ኢትዮጵያ ውስጥ የሚመረት ምርት ካለ ወደ ውጭ መግዛት እንደማንችል ሕግ አውጥተናል። 100% ሀገር ውስጥ ነው የምንገዛው። ሀገር ውስጥ መግዛት ብቻ ሳይሆን እስከ 5 ዓመት የገበያ ጋራንቲ እንሰጣለን ሀገር ውስጥ ለሚመረቱ ምርቶች። እሱም ብቻ አይደለም፣ የቅድመ ክፍያ እስከ 30% እንሰጣለን። 25% ያህል የዋጋ ልዩነት ከውጭ ከሚመጡት ጋር ውድድር ላይ ሲሆኑ በተለያዩ አግባብ ኢትዮጵያ ውስጥ የሚመረቱ ምርቶች ተወዳዳሪ እንዲሆኑ የ25% የዋጋ ልዩነት እንሰጣለን። የሀገር ውስጥ የመድኃኒት ምርት እድገት ቢኖርም የፍላጎትና አቅርቦት አለመመጣጠን ዘርፉን ብዙ ኢንቨስትመንት የሚጠይቅ በመሆኑ የፖሊሲ ለውጥ መደረጉ ፋይዳው ጉልህ ነው። ዛሬ ላይ 2 ቢሊዮን የሚያክል አመታዊ ማርኬት አለው ኢትዮጵያ ማለት ነው። እንደ ሀገር 2 ቢሊዮን የሚሆን አመታዊ የፋርማስቲካል ማርኬት አለን። ይሄ ማርኬት በጣም ትልቅ ማርኬት ነው። ትልቅ ህዝብ ነው ያለን። አቀማመጣችንም የአየር መንገዳችን የካርጎ ሰርቪሳችንም ምቹ ሁኔታ ነው ያለው። ቅሊንጦ ኢንዱስትሪ ፓርክ ምቹ የማምረቻ ቦታዎች አሉ። ብዙ ኢንቨስተሮች እንዲመጡ ነው የምንፈልገው። ጠቅላይ ሚኒስትር አብይ አህመድ ባስቀመጡት አቅጣጫ መነሻነት ዘርፉን ከመርዳትና ከመጠበቅ አውጥቶ ወደ ማምረትና ወደ መወዳደር እያሸጋገረ ነው። ይህም የዜጎችን ህይወት ከመታደግ ባለፈ የሀገርን የውጭ ምንዛሬ አቅም የታደገ፣ የጤናው ዘርፍ ሉዓላዊነትንም በባዕዳን እጅ ላይ እንዳይወድቅ የማድረግ የሉዓላዊነት እርምጃ ፍሬ ነው። ኢትዮጵያ ራሷን በመድኃኒት ምርት የመቻል ራዕይ ለማሳካት ግን ማነቆችን እያስወገዱ መሄድ ይግድ ይላል። ኢትዮጵያ በምግብ ብቻ ሳይሆን በመድኃኒት ራሷን ለመቻል ከፍተኛ ጥረት እያደረገች ነው እና ያንን ፖሊሲ እየሰማ ኢትዮጵያ እንድታመርት ቅናትም ያለው አንድ ዜጋ መጥቶ ቅሊንጦ ፋርማሲቲካል ፓርክ ውስጥ የመድኃኒት ፋብሪካ ይሰራል። የሰራው ፋብሪካ 63 አይነት መድኃኒቶች ያመርታል። ከ2 ሚሊዮን ታብሌት በላይ በዓመት ያመርታል። አሁን ያለንበትና 44% በከፍተኛ ደረጃ የሚያሻሽል ነው። መድኃኒት እንፈልጋለን፣ ችግር አለብን። ፋብሪካውን ተክሎልናል። የኛው ሰው ነው መጥቶ የሰራው፣ ያስፈልገናል። ነገር ግን የኢትዮጵያ ባንኮች፣ የግሎቹ ብቻ ነው የመንግስቶቹ ባንኮች ለዚህ ፋብሪካ ወርኪንግ ካፒታል ብትር ከለከሉት። ከዓመት በላይ ስራ ሳይሰራ ቆየ የፋብሪካ። ለምን? ፋብሪካው ሙሉ በሙሉ ሰርቶት ወርኪንግ ካፒታል አጥቶ። ባንኮች ለማን ነው የሚያበድሩት? ለመኪና፣ ለቱሪዝም ብለው የመንግስት ባንኮች በጣም ዘመናዊ ለሚባሉ መኪናዎች ከቪኤት በላይ ለሚታዩ መኪናዎች 100% ብድር ያበድራሉ። እኛ ያሰቃየናውን የቪኤት መኪና ነው ኢትዮጵያ ውስጥ መድኃኒት ነው ለብታወዳድር ማንም ሰው ጀጅ ማድረግ በሚችለው ጉዳይ የኛ ባንኮች የመድኃኒት ፋብሪካ ተሰርቶ ወርኪንግ ካፒታል አጥቶ ስራ አቆሞ ሳለ ለመኪና ያበድራሉ። ሪሶርስ በተገባው መንገድ አሎኬት ያለማድረጉ ችግር መልኩን ይቀይር እንጂ አሁንም ያለ በሽታ ነው። ይህን የተከታተሉ ማድረግ ይፈልጋል። ቀደም ባሉት ጊዜያት ኢትዮጵያ በመድኃኒትና በሕክምና መሳሪያዎች ላይ የነበራት የውጭ ጥገኝነት የጤና ዘርፉን ለከፍተኛ ተጋላጭነት ዳርጎት ቆይቷል። ከ2 ዓመት በፊት የተጀመረው የመድኃኒት አምራቾች ንቅናቄ ዛሬ ለውጤት በቅቷል። ይሁን እንጂ መድኃኒት አምራቾችን በሙሉ አቅማቸው ከማምረት የሚያግዱ ችግሮችም አልታጡም። ትልቁ ክፍተት ያለው አሁን ኢንዱስትሪው በጣም እየተፈተነበት ያለው ችግር የስራ ማስኬጃ አቅርቦት እና የውጭ ምንዛሬ አቅርቦት ናቸው። የስራ ማስኬጃ አቅርቦት እንግዲህ ይሄ የግሉ ዘርፍ ልክ መንግስት ያሳየውን አበረታች የሆነ የፖሊሲ እንቅስቃሴ አይቶ በፍጥነት ከኢንዱስትሪዎች ጋር በመተባበር የስራ ማስኬጃ አቅርቦትን ቢያፋጥን የኛ ኢንዱስትሪ አሁን ክሮስ ሮድ ላይ ያለው በፍጥነት ወደፊት መስፈንጠር የሚችልበት እድል አለ። እነኚህ ስራ ማስኬጃዎችን ቢያገኝ ማለት ነው። እና ስለዚህ የኛም ጥሪ እንደ ማህበር ትልቁ ጥሪያችን የሀገር በቀል ባንኮች፣ በሀገር ሀብት የተሰሩ ለሀገር ጥቅም የቆሙ ከ30 ዓመት የዘለለ ክለላ የተደረገላቸው ባንኮች ከእንደዚህ አይነት በጣም አጓጊ አትራፊ ከሆነ ኢንዱስትሪ ጋር አብረው ቢሰሩ ትልቅ እድል ነው ለነሱ። በጤናው ዘርፍ እየታየ ያለው ይህ ትልቅ ለውጥ የመደመር ፍሬ የሆነው የሁለንተናዊ ሉዓላዊነት ጉዞ አንድ አካል ነው።
በኦሮሚያ ክልል ባለፉት 9 ወራት ከ237 ቢሊዮን ብር በላይ ገቢ ተሰበሰበ። የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ አወሉ አብዲ በሰጡት መግለጫ በክልሉ ያሉ የልማት አቅሞችን በመጠቀምና የግብር ከፋዮችን ግንዛቤ በማሳደግ ከ237 ቢሊዮን ብር በላይ ገቢ መሰብሰቡን ገልጸዋል። የተሰበሰበው ገቢም የክልሉን 80% ወጪ የሚሸፍን ነው ብለዋል። በመጀመሪያ እንደ ኦሮሚያ ያሉንን ስራዎች በአራት ክላስተር በመከፋፈል በግብርና፣ በከተማ፣ በማህበራዊና በመንግስት የልማትና ሀብት እንዲሁም በጸጥታ ክላስተር ከፋፍለን ስንሰራ ነው የከረምነው። በዚህ አመት 317 ቢሊዮን ብር አቅደን እስካሁን 237 ቢሊዮን ወይንም ደግሞ የ9 ወሩን 76% ያሳካንበት ሁኔታ ነው ያለው። ይሄ የገቢ አሰባሰብ በጣም ከጊዜ ወደ ጊዜ እያደገ የመጣበት ሁኔታ አለ። 2011 ጀምሮ 21 ቢሊዮን ነበረ። 12.5 ቢሊዮን እያለ አሁን 317 ቢሊዮን ደርሷል። በአማካይ 46% የክልላችን ገቢ እያደገ የመጣበት ሁኔታ አለ። ምክትል ርዕሰ መስተዳድሩ የ9 ወራት የስራ አፈጻጸምን አስመልክተው በሰጡት መግለጫ በበጀት ዓመቱ ከተጀመሩ 28000 ፕሮጀክቶች መካከል 21000 የሚሆኑት ተጠናቀው ለአገልግሎት ዝግጁ ሆነዋል። ከነዚህም ውስጥ 97% የሚሆኑት በመንግስትና በማህበረሰቡ ተሳትፎ የተከናወኑ ናቸው። በሌላ በኩል በ26 የመሰብ የአንድ ማዕከል አገልግሎት መስጫ ተቋማት አማካኝነት ከ500000 በላይ ዜጎች አገልግሎት ማግኘታቸውን አስታውቀዋል። እንደ ሪፖርተራችን ዛሃራ መሐመድ ዘገባ በመሰብ የአንድ ማዕከል አገልግሎት ተገልጋዮችን እርካታ እያደገ መምጣቱም ተመላክቷል። ፕሮጀክቶቻችን የማህበራዊና ኢኮኖሚያዊ ችግሮችን ሊፈቱ በሚችሉ መልኩ ታስቦ እየተሰሩ ያሉ ፕሮጀክቶች ናቸው። በዚህ አመት ከ28800 በላይ ፕሮጀክቶች እየተሰሩ ነው። ከዚህ ውስጥ 20000 ወደ 21000 አካባቢ የሚጠጉ ፕሮጀክቶች ተጠናቆ ለምረቃ እየተዘጋጀን ያለንበት ሁኔታ አለ። ከዚህ ከ28000 ውስጥ 4ቱ አዳዲስ ፕሮጀክቶች ናቸው። 4461 ደግሞ ነባር ወይም ከባለፈው አመታት የዞሩ ፕሮጀክቶች ናቸው። የመሶብ ፕሮግራም ባለፉት 9 ወራት ከ500,000 ሰው በላይ በማዕከሉ አገልግሎት ያገኘበትና በዚህም የህዝባችን እርካታ በተሰሩ ስራዎች ከሞላ ጎደል ጥሩ የሆነ የህዝብ እርካታ መፍጠር የተቻለበት። የውጭ ዘገባችን እናልፋለን። ኢራን የሆርሙዝ ሰርጥን ለንግድ መርከቦች ክፍት ማድረጓን አስታወቀች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በሰጡት መግለጫ ቁልፍ የንግድ መስመር የሆነው የሆርሙዝ ሰርጥ የተኩስ አቁም ስምምነቱ እስኪጠናቀቅ ድረስ ለሁሉም የንግድ መርከቦች ክፍት መሆኑን አስታውቀዋል። አራግቺ በኤክስ ገጻቸው ባሰፈሩት መረጃ መሰረት ውሳኔው በሊባኖስ ከተደረሰ የተኩስ አቁም ስምምነት ጋር የተያያዘ ነው። ኢራን ከየካቲት ወር ጀምሮ ወሽመጡን ዘግታ የቆየችው በአሜሪካና በእስራኤል የተሰነዘረባትን ጥቃት ተከትሎ ቢሆንም አሁን ግን በፓኪስታን አሸማጋይነት በተገኘው የ2 ሳምንት የተኩስ አቁም ፋታ መርከቦች በተወሰነላቸው መስመር እንዲጓዙ ፈቅዳለች። ይህ የተኩስ አቁም ስምምነት እስከሚቀጥለው ሳምንት ረቡዕ ድረስ የሚቆይ መሆኑም ተገልጿል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ ሰርጥን በመክፈቷ ምስጋናቸውን ገልጸዋል። ትራምፕ በትሩዝ ሶሻል ገጻቸው ባስተላለፉት መልእክት ከኢራን ጋር ያለው ድርድር 100% እስኪጠናቀቅ ድረስ ወደ ኢራን ወደቦች የሚደረግ ማንኛውም ጉዞ የታገደ መሆኑንና እርምጃውም ተጠናክሮ እንደሚቀጥል ነው ያስታወቁት። የአሜሪካ አስተዳደር ይህንን እገዳ የጣለው ኢራን ከፔትሮ ኬሚካል ሽያጭ የምታገኘውን ቢሊዮን ዶላሮች በማቋረጥ ወደ ስምምነት ጠረጴዛ እንድትመጣ ለማስገደድ እንደሆነም አመልክተዋል። ዘገባው የቢቢሲ ነው። የተወደዳችሁ የዕለተ አርብ ቲቪ ዜና 57ን ስትከታተሉ ቆይታችሁ በዚሁ ተጠናቋል። ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ሮዛ መኮንን ዜናዎችን የመራው አብሬያችሁ ቆይቻለሁ። በያላችሁበት መልካም ምሽት ይሁንላችሁ።